በኢትዮጵያ ሪል ስቴት ዘርፍ የሚታየው ከፍተኛ የሊዝ ዋጋ ጭማሪም በባለሀብቶች ዘንድ ያለውን መተማመን እየሸረሸረው እንደሚገኝ ተገልጿል። በተለይም በሸገር ከተማ አስተዳደርና በሲሲዲ የጋራ መንደር ነዋሪዎች መካከል የተፈጠረው የሊዝ ክፍያ ለመግባባት በሀገሪቱ የሊዝ ስርዓትና የህግ አሰራር ላይ መሰረታዊ ጥያቄዎችን አስነስቷል። የህግ ባለሙያዎች እንደሚናገሩት ይህ ውዝግብ በኢንዱስትሪ ውስጥ ከፍተኛ መረባበሽ የፈጠረ ሲሆን የውል ስምምነቶች መከበርና የመሬት ይዞታ ዋስትና ጥያቄ ውስጥ መውደቃቸውም ህዝቡ በከተማ መሬት አስተዳደር ስርዓቱ ላይም ያለው እምነት እያሳጣው መሆኑን ያስጠነቅቃሉ። ለአመታት የ99 ዓመት ሊዝ ዋስትና የሀገር ውስጥ እና የዲያስፖራ ባለሀብቶችን ወደ ቤቶች የልማት ዘርፍ ለመሳብ እንደ ዋነኛ ማባበያ ሲያገለግል ቆይቷል። ሆኖም ግን የሸገር ከተማ ገቢዎች ባለስልጣን በቅርቡ ያወጣው መመሪያ ይህንን መረጋጋት አናግቶታል። መመሪያው 10 ዓመታት የቆየው የይዞታ ማረጋገጫ ወይም ካርታ ያላቸው ነዋሪዎች ሳይቀሩም አዲስ የሊዝ ውል እንዲፈርሙና ወቅታዊ የተባለ ከፍተኛ ክፍያ እንዲከፍሉ ያስገድዳል። ከወራቶች በፊት በወጣው ይፋዊ ሰነድ መሰረት ነዋሪዎች በአንድ ካሬ ሜትር በግምት 4541 ብር በሆነ አዲስ ስሌት ውል እንዲያድሱም ይጠበቅባቸዋል። አስተዳደሩ ትዕዛዙን በማይቀበሉት ነዋሪዎች ላይም ንብረታቸውን በሐራጅ እስከ መሸጥ የሚያደርስ ጥብቅ እርምጃም እንደሚወስድ አስታውቋል። የህግ ባለሙያዎች እንደሚሉት ታዲያ የከተማ መሬት ይዞታውን የሚመራው የፌዴራል አዋጅ ቁጥር 721/2003 ለባለ ይዞታዎች ዋስትና ለመስጠት እንጂ አስተዳደሮች የገቢ ምንጭ በፈለጉ ቁጥር የሚከፍቱት የውሃ ቧንቧ አይደለም ተብሏል። አዋጁ የሊዝ ዋጋ ከገበያ ሁኔታ ጋር አብሮ እንዲለዋወጥ ቢፈልግ ኖሮ የዋጋ ማሻሻያ አንቀጽን በግልጽ ያካትት ነበርም። እንዲህ ያለ አንቀጽ አለመኖሩ ባለይዞታዎችን ከማንኛውም ያልተጠበቀ ጭማሪ ለመጠበቅ የታሰበ ነው ብለዋል ባለሙያዎቹም። የከተማ አስተዳደሩ ጭማሪውን የገበያ ዋጋን ያገናዘበ ሲል ቢከላከልም ባለሙያዎች ግን የ2 ዓመት የዋጋ ማሻሻያ አዲስ ለሚሰጡ መሬቶች እንጂ ቀደም ብለው ውል ለገቡ ይዞታዎች ወደ ኋላ ተመልሶ ሊሰራ አይገባም ሲሉ ተከራክረዋል። የኢኮኖሚ ተንታኞች በበኩላቸው መሬቱ ነገ ምን ያህል እንደሚጠበቅበት የማያውቅ ባለሀብት እንዴት በሚሊዮን የሚቆጠር ገንዘብ መድቦ ቤት ይገነባል ሲሉ ይጠይቃሉ። ይህም የቤት ባለቤቶች ራሳቸውን እንደ ቋሚ ባለይዞታ ሳይሆን ቀጣዩ ጭማሪ እንደሚጠባበቁ የመንግስት ተከራዮች እንዲቆጥሩ እያደረጋቸው መሆኑም ተመላክቷል።